ሕክምናው ራሱ ሊገላት ይችላል። ብዙ ክርክር አለብኝ ከእግዚአብሔር ጋር እያለቀስኩ እየጮህኩኝ አይኔ ብዥ ይልብኛል። 4ኛ ዓመት ላይ ምን ገጠመሽ? ሽማግሌ ተልኳል። ከዛ በኋላ ወይ ትሞታለች ወይ ደግሞ ሌላ የእንባ ምንጭ ነበር። ሐኪሞቹ ራሱ ለሁለት የተከፈሉበት በቃ እናቴ ወገቧና ስራ እየጮሽ ድጋሚ ማን መጥቶ እንደሚያቅፈኝ አላውቅም። ዶክተር ህይወት እኮ ለእኔ ቅዱስ ገብርኤል ነው። ወደ ታይላንድ ሄዳችሁት? አባቴ ሎተሪ ስለደረሰው ገንዘቡስ? ጭራሽ ዊልቸር ላይ ቁጫች መደበቅ አለብኝ ብዬ አሰብኩ። ሰላም ወይኔ። ሰላም እንደምን አለሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ነገር ሰላም? ሁሉ ሰላም እግዚአብሔር ይመስገን። ታሪክሽን ልታጋሪን እዚህ ድረስ ስለመጣሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ብዙ ሰዎች እንደሚማሩበት ተስፋ እናደርጋለን። ወይኔ እስቲ ሙሉ ስምሽን አስተዋውቂንና የት ተወለድሽ፣ የታደግሽ፣ የልጅነት ጊዜሽ እንዴት ነበር የሚለውን እናንሳ። ያው ስሜ ወይንሸት ገዛኸኝ ይባላል። የተወለድኩት አዲስ አበባ 4 ኪሎ አካባቢ ነው። ከዛ በኋላ አባቴ ሎተሪ ስለደረሰው መሬት ስለገዛ ወደ ዓለም ባንክ አካባቢ ሄደን እዛ መኖር ጀመርን። ያው አንደኛ ሁለተኛ ደረጃ ትምህርት ቤት በተለያዩ ትምህርት ቤቶች ተምሬያለሁ። ከዛ በኋላ ያው የትምህርት ሁኔታዬ መካከለኛ የሚባል ማለት ይቻላል። መጀመሪያ አካባቢ ላይ ግን ጥሩ ፐርፎርም ማድረግ ነበር። እንደውም ማስታውሰው እዚህ መስከረም 2 ትምህርት ቤት አንደኛና ሁለተኛ ክፍል ተምረን ቦታ ቤት ቀይረን በምንሄድበት ጊዜ መምህሬ ለአባቴ ደብዳቤ ጽፎለት ነበር። ጎበዝ ተማሪ ስለሆነች ትምህርቷን እንዳታቋርጥ አደራ የሚልና ለኔ ደግሞ ቤት ስትቀይሩ ማለት ነው። አዎ ቤት ስለላ አደረግሽው የሎተሪውን ጉዳይ እንዲህ በቀል እንደሚታየው የምር ሎተሪ ይደርሳል እንዴ የሚሉ ሰዎች ስላሉ ነው። አዎ ይደርሳል። አባቴ በርግጥ ያው እግዚአብሔርንም ጠይቆ ነው የሆነ አይነት እኛን አካባቢውን አይወደውም ነበረ። 4 ኪሎ አካባቢ የምንኖርበት አካባቢ ትንሽ ልጆች ለማሳደግ ምቹ አልነበረም እና የሆነ የተሻለ ልጆቹን በስነ ምግባር የሚያሳድግበት ቦታ ይፈልግ ነበር እና እግዚአብሔር ጸሎቱን ሰምቶት በጣም ደስ ይላል። እና እዛ ዓለም ባንክ ኑሮ አሁን ከጀመረ ወደ 24 ዓመት አልፎናል። ያው ህፃን እያለሁ ነው ወደዛ ሄዳችሁ። ከዛ በኋላስ ያው መካከለኛ ተማሪ ነበርሽ። ከዛ እንዴት ወደ ዩኒቨርሲቲ ታዲያ? ያው መካከለኛ ተማሪ ስልሽ ያው ከ1 እስከ 5 ሁሌም እወጣለሁ። እንዴ መካከለኛ አይደል? ጎበዝ ተማሪ ነው። ከ1 እስከ 5 የሚወጣ አይደል እንዴ? ጎበዝ ተማሪ እና ያው 12ኛ ክፍል ላይ ጥሩ ውጤት መጣ። ከዛ በኋላ የመጀመሪያ ምርጫችን ይከበርልን ነበር በእኛ ጊዜና ሐዋሳ ዩኒቨርሲቲ ሐዋሳ ሲባል እንሰማለን እኔና ጓደኛዬና በቃ ሐዋሳ ሄደን መማር ያለብን አካባቢው ደስ ይላል፣ ለመዝናናት ምቹ ነው ምናምን። ልክ ነሽ። እኔም እዛ ስለተማርኩ በደንብ ሀሳቡን እጋራሻለሁ እና በዛ ምክንያት ወደ ሐዋሳ ዩኒቨርሲቲ ነበር የሞላ ነው። አንፎርቹኔትሊ ጓደኛዬ ወደ ሌላ ዩኒቨርሲቲ ሄደች፣ እኔ ሐዋሳ ዩኒቨርሲቲ ሄድኩኝ። ሐዋሳ ዩኒቨርሲቲ በጣም ቆንጆ ነበረ። እንደተባለው ሀገሩ ንፋሱ በጣም ደስ ይላል፣ ለመኖር ምቹ ነው። ሙቀቱ ራሱ የሆነ ደስ የሚል ሙቀት ነው እና ሐዋሳ ዩኒቨርሲቲ እስከ 4ኛ ዓመት ድረስ ዘልቄያለሁ። በምን? ምህንድስና ነው፣ ሲቪል ኢንጂነሪንግ ማለት ነው። በሱ ነው 4ኛ ዓመት ድረስ የዘለኩት። 4ኛ ዓመት ላይ ምን ገጠመሽ? ለምንድን እስከዛ ድረስ የዘለቅሽው? ከዛ በኋላ ለምን አልዘለቅሽም? እንግዲህ 4ኛ ዓመት ላይ ኖርማሊ የሆነ አልፎ አልፎ ዶርም ውስጥ ሆኜ አይኔ ብዥ ይልብኛል እና የማዞር ነገር አለኝ እና ግራ ይገባኛል ሁሌም እና እንደ ልምድ በነገራችን ላይ ሐዋሳ ዩኒቨርሲቲ ያለው ቤተሰቦቼ በተለይ ታላቅ እህቴና እህቶቼ ልክ እኔ አመቱ ሲያልቅ ብሬክ ታይም ሲሆን ይመጡና ተዝናንተን ነው የምንመለሰው። ሐዋሳ ዩኒቨርሲቲ እዛው ሐዋሳ ይመጡና እና 4ኛ ዓመት ላይ ምንድነው የሆነው? ልክ በቃ በጊዜ ነው ትምህርቴን ጨርሼ የብሬክ ታይም ሲደርስ መመለስ የፈለኩትና በጣም ያዞረኛል። በጣም አይኔ ብዥ ይልብኝ ነበረ እና
እንዲያውም ከዛ በፊት የሆነ ቀን ላይ ልክ ከዶርም ወጥቼ መንገድ ላይ ያለው በቃ ድርግም ብሎብኝ ያቀር ማለት በጣም ብዥ ምንም የማይታየኝ ደረጃ ማለት ነውና ግራ ተጋብቼ እንደገና ወደ ዶርም ተመልሼ ትንሽ ረፍት ሳረግ ምናምን ደግሞ የመመለስ ነገር ነበረውና እንደዛ የሆንኩኝ ግን እነሱ ቅድም እንዳልኩሽ ልክ የብሬክ ታይም ሲደርስ የረፍት ሰዓት ሲደርስ ቤተሰቦቼ እህትና ወንድሞቼ በተለይ መተው የመዝናናት ነገር ስላላቸው ትንሽ ህመም አለኝ ልምጣም ብላቸው ብዙም እንትን አላሉ መተው በመዝናናቱ አዎ በጣም እንትን አሉና እኔ ደግሞ ለወትሮ በጣም ቀልደኛ ቤት ውስጥ በመጥበጥ የሆነ በመቀወጥ ነው የሚባለው የምታወቅ ልጅ ነኝና እንደዚህ በቀልድ የምትታወቂ ከሆንሽ አንዳንዴ የሆነ ቁም ነገርሽ አይታወቅልሽምና እኔም ደግሞ ብዙም ሲሪየስሊ እንዲ አሞኛል የሚለውን ነገር አይኔም ብዥ ማለቱ ወዴት ነው እየወሰደኝ ያለው የሚለውንም አላሰብኩት። ከዝም ብዬ አንድ አብሮ አደጌ ነበረች ጽጌረዳ ተክሎ ትባላለች አርባ ምንጭ ዩኒቨርሲቲ ነበረችና እሷም መታ ልትዝናና አስባ ስለነበረ ቀደም ብላ እንድትመጣ ነገርኳት። ይሄን ችግር ለመንገር ማለት ነው። አዎ እና ቀደም ብላ እንድትመጣ አደረኳትኝና ልሽ ማርዬ አይኔ ብዥ እያለብኝ ነው እና ደግሞ ጆሮዬም ጋር ጩኸት አለ ያዞረኛልን በጣምና አሁን ቤት ምንም አሞኛልን ብላቸው ብዙም አልገባቸውም እንደዚህ ዲቴይሉም ባልነግራቸውም እና እስቲ የሐኪም ቤት እንሂድ ብለን ዝም ብዬ የሆነ እዛ አካባቢ ያለ ክሊኒክ ስሄድ ደም ማነስ ሊሆን ይችላል ምናምን አሉኝ። ከዛ ደም ማነስ ነው ብለው የሆነ ትንሽ የመድኃኒት ሰጡኝ ምግቤን እንዳስተካክል ምናምን አረጉኝ። ምንም እንደዛ ባረግም የሆነ ለውጥ የለውም ብዙም ለውጥ የለውም። ግን ብሬክ ስለነበረ ከትምህርትም አረፍ ስላልኩኝ ትንሽ ይሄ ጆሮዬ ጩኸት ትንሽ ቀነስ ምናምን ብሎ ነበር። ብቻ እንደዛ ሆኖ ከ3 ቀን በኋላ መጡ ማለት ነው ቤተሰቦቼ መጡ። በቃ ነግሬያታለሁ የሆነ የሚከብደኝ ሰዓት ላይ እንቀመጥልሻለሁ እላታለሁ እንድትረዳሽ። አዎ ከዛ በቃ ሳልነግራቸው ተዝናናን ምናምን በቃ ደስ እንዲላቸው ስሜትሽን ደብቀሽ ከነሱ ጋር ተዝናናሽ። ስሜቴን ወጣ አድርጌ እንትን አልኩኝ። ግን የሆነ ሰዓት ላይ መፍራት ጀመርኩ። በቃ አይኔ በፍጥነት ብዥ እያለ መጣ ማለት ነውና ልክ አዲስ አበባ እንደመጣን ታላቅ እህት ያለች። እንዴት መጣሽ ወደ አዲስ አበባ? አብረን በቃ ከቤተሰብ ጋር ብሬክ ነበረ 4ኛ ዓመት ብሬክ ታይም ነው የመጨረሻ የ4ኛ ዓመት መሀል ላይ ያለው ብሬክ ሳይሆን ኢንድ ኦፍ ይር ላይ ያለው ብሬክ ማለት ነው። እና ያኔ እቤት ከገባው በኋላ በቃ ይሄን ነገር በስነ ስርዓት ቁጭ ብዬ ለእህቴ መንገር አለብኝ ብዬ አሰብኩኝ። የታላቄ ታላቅ ናት የልቤ ናት ማለት እንደ እህትም ብቻ ሳይሆን እንደ እናትም ትምህርት ላይ እያለሁ በጣም ሞቲቬት የምታረገኝ የምታበረታታኝ እህቴ ናትና ለሷ ቁጭ አድርጌ ነገርኳት። በቃ እያንዳንዱን ሲምፕተሞቼ ምንድነው የተፈጠረብኝ አልሻት? እኔ ያው ደም ማነስ ነው የሚሉኝ ግን ምን እንደሆንኩኝ አላውቅም። በቃ ያዞረኛል፣ አይኔ በጣም ብዥ እያለብኝ ነው። አንዴ እንደውም እንደዚህ አይነት ኢንሲደንት ነበረ በጣም ጋርዶ ነበረ እና ጆሮዬም በጣም እየጮኸ ነው። ምላሴም አለ የምላሴን አላነሳልሽም በጣም መናገር ያቃተኝ ነውና እንደውም ጓደኞቼ አሁን ቅርብ ከመላት ውጪ እየተሞላቀቅሽ እንደና የሚሉኛል ለታውሪ ናው በጣም ምላስሽን እያያዘሽ ነው አንቺ በቃ ሙሉ ለሙሉ ይሄ እንዴት ነው ሙልቅቅ የሚል የህፃን ልጅ ቋንቋ ነው የሚመስለውና ጓደኞቼ ራሱ ተቸግረው ነበር። የምርሽና አሞሽ ነው ምናምን ይሉኛል ሐዋሳ ዩኒቨርሲቲ እያለሁ ማለት ነውና እንደዛ የሆንኩኝ ቤትም መጥቼ በቃ እንደለመድኩት እየቀለድኩም ነው የሚመስላቸው ምላሴንም ሳኮላትስ ማለት ነውና ለእህቴ ግን በጣም ቁጭ አድርጌ ነገርኳት። ከዛ በቃ ይሄንንማ ወደ ሕክምና መሄድ አለብን አለች። ሕክምና ይሄ ካንገት በላይ ስፔሻሊስት ወደ ባልቻ አካባቢ ያለ ኤግዛክትሊ ስሙን እንዳላምታታው ብዬ ነው ረጅም ጊዜ ስለሆነ እና እዛ ስታይ በቃ አገኘችልኝ ዶክተር ምህላ ትባላለች። መቼም ማረሳትም በጣም ደስ የምትል ዶክተር ናት። በጣም ትህትናዋ ራሱ አይኔ ላይ ያለና
በጣም እንትን አለች። በጣም አዝና ነው የነገረችን። በቃ አንገትሽ ስር ቲዩመር አለ እና ያ ቲዩመር ደግሞ የወጣበት ቦታ በጣም ዴንጀረስ ነው እና ሰርጀሪ ነው የሚታሰበው፣ ግን ሰርጀሪውን ለማድረግ አይመከርም። ላይክ ዋንስ ከተከፈተ ቦታው ላይ ብዙ ኮምፕሊኬሽን ያመጣል። ፊትሽም ሊበላሽ ይችላል፣ ፓራሊሲስም ይኖረዋል ምናምን እና አይሆንም ህክምናው አለችን ማለት ነው። ሙሉ ለሙሉ ህክምና አይሆንም። አዎ መፍትሄው ምንድነው ስንላት ጨረር ነው። ጨረር ደግሞ እዚህ ሀገር ላይ በጣም ሪስክ አለው አለች እና ምን ይሻላል ስንላት ምናልባት ወደ ውጭ ሀገር ብትሞክሩ አይነት ነገር ነው አድቫይዝ ያደረገቻት እህቴ። ከዛ ያው ምንድነው ወደ ውጭ መሄድ ሲታሰብ ደግሞ ገንዘብ የሚባል ነገር አለ። በገንዘብ ሬዲ መሆን አለብሽ። በዛ ላይ ደግሞ እቺ እህቴ ያልኩሽ እሷ ልታገባ እያሰበች ነው፣ ሽማግሌ ተልኳል እና እነዚህ ነገሮች አሉ። ግን በቃ እሷ በቃ ወሰነች። እኔ ደግሞ ልመረቅ 1 አመት ነው የቀረኝ እና ይሄ ነገር በጣም ያሳስባታል። ከዛ ምን ሆነ በቃ እንደ ቢዝነስ ትራቭል እንደምናደርግ አድርገን ፓስፖርታችንን አገኘን ማለት ነው። ቆይ ግን ገንዘቡን በቃ እህቴ በቃ ሞከረች ለማፈላለግ ከሰዎች ማለት ነው። ቤትም በቃ ለጊዜው የሆነ መጠነኛ ገንዘብ ነው ያዝነው። ጉዱ የታወቀው እዛ ስንሄድ ነው እና መጠነኛ ገንዘብ ይዘን ሄድን። ከመሄዳችሁ በፊት እዚህ ሌላ የተሞከረበት ሆስፒታል የለም? ምን ተስፋ አለ ወይ የሚለውን ቀጥታ ከሷ እንዳረጋገጣችሁ ነው ወደ ውጭ ለመሄድ ወሰናችሁት? ሚኒሊክ ሆስፒታል ሄደን ነበር። ግን ምንድነው ይሄ ኳሊቲው ይፈልጋል የህክምና ራሱ ይሄን ለመለየት እዚህ አካባቢ ነው የነበረው ቲዩመሩና ቲዩመር እጢ ነው። ቤዞፍስካል ይሉታል። ከአንገቴ ስር ነው ያለው እና ኤምአርአይ ትነሳ መጀመሪያ ላይ ምን እንደሆነ አልታየንም ነው የሚሉት። በቃ እዚህ ጋር ግን የሆነ ነገር አለ፣ ግን ኤግዛክትሊ ቲዩመር ይሆን ምን ይሆን አልታወቀም። በኋላ ላይ እዛ ባልቻ አካባቢ ያልኩሽ የሁሉ ሸት መሰለኝ እዛ ነው ትንሽ ኤምአርአያቸውም ጥሩ ነው ስታንዳርዱ ብቻ እንትን ተባለ። ከዛ ድጋሚ ደግሞ ሌላ ቤተል አካባቢ የሆነ ኤምአርአይ የሚነሳበት አለ። 2-3 ቦታ ተነስቻለሁ። በነገራችን ላይ አይመከርም ኤምአርአይ ደጋግሞ መነሳት። ለጤና ራሱ በጣም መጥፎ ነው የሚባል ነውና ግዴታ ስለነበረ እነሳ ነበር እና እንደዛ ሆኖ በቃ ቲዩመር መሆኑ ሲረጋገጥና የዶክተር ምህላን ምክር ስንሰማ ግዴታ በቃ ምንድነው እሷንም ስንጠይቃት ይሄ ቲዩመር ከቦታው ካልተነሳ ሌላም ኮምፕሊኬሽኖች ብዙ ኮምፕሊኬሽኖች ሊፈጠሩ ይችላሉ፣ ሌሎች ችግሮች ሊፈጠሩ ይችላሉ አለችን። ስለዚህ መወሰን ነበረብን እና በቃ ታይላንድ ሄድን። ታይላንድ ነው በዛ ጊዜ ብዙ ሰው ከኢትዮጵያ በጉብኝት ብላችሁ ነው ሄዳችሁት? በጉብኝት ማለት ነው። ምክንያቱም አይቻልም፣ ቦርድ መፍቀድ አለበት። ቦርዱ ደግሞ ይሄ ነገር ህክምናው ራሱ ሊገላት ይችላል ተብሎ ይታሰባልና እና ደግሞ እዚህ ሀገር ጨረርም ከሆነ እዚህ ሀገር ይሞከር ነው የሚባለው። ጨረሩን ደግሞ እዚህ ሀገር ለመሞከር እንግዲህ ዶክተሯ አድቫይዝ አይደረግም አለችንና በቃ ልባችን ብትንትን ብሎ ነው። ታይላንድ ከሄደን በኋላ ያው ተመሳሳይ ነገር ነው ያሉን። ዶክተሯ እንዳለችን የኢትዮጵያ ያለችው ዶክተር ሙሉ ለሙሉ እሷ ያለችው በቃ ትክክል ነበረች። ሙሉ ለሙሉ እሷ ያለችው ነው የሆነው። እና ምንድነው እንዴት ነው ግን ታይላንድ ስትሄዱ እዛ የተቀበላችሁ ሰው አለ ወይ? የነበረውን ነገር በወቅቱ የነበረውን ነገር በደንብ አስታውሽኝ እስቲ። አይ ጉድ ማለት በጣም እህቴ በጣም ልጅ ናት የዛኔ ታላቅ በጣም ኃላፊነት ተሸክማ ያደገች ስለሆነች ነው እንጂ በሷ እድሜ የዛኔ 25 26 እንደዛ ናት። በጣም ልጅ ናት። እና አንድ ታማሚ ሰው ይዛን እናትና አባቴ እንዳይሄዱ ኮሙኒኬሽን የእንግሊዘኛ ኮሙኒኬሽን ካስፈለገ በደንብ ፉሊ እንትን ስለማይሆን እሷ ትሻላለች በሚል ነውና በማናውቀው ሀገር በጣም ትንንሽ ልጆች ነው እየሄድን ያለነው እና እዛም ስንሄድ ማንም የምናውቀው የለንም። ዝም ብለን ግን ከዚህ በፊት
ታክመው የመጡ ሰዎች እዚህ ከመሄዳችን በፊት እንዴት ነው የት ሆስፒታል ለምን ሄደው ምናምን እንደዛ። አሁን ከኢትዮጵያ ብዙ ሰዎች ይሄ ካንሰር ይሄ በተለይ የጉበት የጡት ካንሰር ምናምን በብዛት ታይላንድ ሄደው ይታከማሉና የኔ ደግነቱ ካንሰር አልነበረም ባጩ ነን ካንሰርስ ነው። ለዛም ነው ጊዜ የሰጠኝ። ሄደ እዛ እንዳልኩሽ ማንም ሰው የለም የሚቀበለን። ደረስን። ትዝ ይለኛል የመጀመሪያ የተከራየውን ቤት አልወደውም ሳስበው ራሱ ቤቱን እንትን ነው ብዙ መጥፎ መርዶች የሰማንበት ቤት ነው። ላይክ የሆነ ሐኪም ቤት ሄደሽ እያዘንሽ የምትመለሽበት ቤት የለም። ቤቱን ራሱ ስስለው በአይምሮዬ አልወደውም ክፍሉን ማለት ነው። ታስታውሻለሽ ክፍሉን? በጣም ነው የማስታውሰው። እዛ በቃ በጣም ቲዩመሩ ያለበት ቦታ በጣም ዴንጀረስ እንደሆነ ኢቭን በቃ ከታየም በኋላ ሐኪሞቹ ራሱ ለሁለት የተከፈሉበት ነው። እንዴት እንትን ነው ያሉት በጣም ባይዜ እንደ ትልቅ ቢዝነስ ነው የሚሰሩት ህክምናውን ማለት ነው። እንደዚህ ቀለል አድርገን አይደለም። በጣም ነው ትሪት የሚያደርጉሽ የሚያስተናግዱሽ። ምክንያቱም በጣም ብዙ ነው የሚከፈለው። አንድ ጊዜ ስትገቢ በዛ ጊዜ በኢትዮጵያ ከ2500 አንዴ ዶክተሩን ለማየት ማለት ነው 2500 በዛ ጊዜ ምንሽ ከ10 ዓመት በፊት ማለት ነው። በጣም ብዙ ብር ነው። በጣም ብዙ ብር ነው እና እንደዛ ነው የምንከፍለው። ሌላው የህክምና ወጪ እንዳለ ማለት ነው። እና ምን ሆነ በቃ ሐኪሞቹ ለሁለት ተከፈሉ። ገሚሶቹ ምን ይላሉ በቃ ትከፈትና ቲዩመሩን እናወጣው እንዘን በቃ የአይኗ ነርቭም ሪከቨር ማድረግ መስተካከል ይጀምራል፣ ምላሷም ደግሞ ይስተካከላል ብለው ነው የሚያስቡት። አንዱ ዶክተር ግን በፍጹም ከከፈትናት በጣም ብዙ ችግር ነው የሚፈጠረው። ፊቷም የግማሹ ፊት ፓራላይዝድ መሆን በአንድ እግር ፓራላይዝድ መሆን ምናምን ኤክስፔክት ይደረጋል ብሎ አንስበ ማለት ነውና እንደዚህ መሆናቸውን እኛ አናውቅም። ለህክምና የተጠየቅነው ብር በጣም ብዙ ነው። ለኦፕሬሽን አይ ቲንክ 2 ሚሊዮን ብር አካባቢ መሰለኝ በኢትዮጵያ ማለት ነው። እና በጣም ከባድ ነበረ። እሱ ግን ለብቻዋ እህቴን አገኛት ማለት ነው። አግኝቷት በቃ እኔ እውነቱን ልንገራችሁ በቃ ይሄን ኦፕሬሽን ካደረገች ወይ ትሞታለች ወይ ደግሞ የቀረው ህይወቷን በጣም በከባድ ሁኔታ ነው የምትመራው እና አይ አድቫይዝ ዩ ይሄንን ነገር ባታደርጉ አለንና አረሳውም። ያን ቀን ቅዱስ ገብርኤል ነበርና ላይክ ዶክተር ህይወት እኮ ለኔ ቅዱስ ገብርኤል ነው እላታለሁ እህቴን። ዶክተር ህይወት ነው ስሙ? ዮት ዋይ ኦዲያ። እና ምክንያቱም በጣም ብዙ ብር ነው የሚያጡት እኔ ኦፕሬሽን ባለመደረግሽ ማለት ነው። እና ያንን እግዚአብሔር ብቻ ነው ሊያደርግልሽ የሚችለው። እና እንደዛ አለን በቃ። ግን የጨረሩም ቢሆን ሙሉ አይደለም ማለት ውጤቱ ሙሉ ላይሆን ይችላል፣ ግን ይሄኛው ነው አማራጫችሁ አላት ማለት ነው። ጨረር መሰራቱ ማለት ነው አማራጭና ያው እንደዛ አለን። በወቅቱ ምን ነበረ ማለት ተስፋ አድርገሽ ነው ሁሉን ነገር ገንዘብ አሰባስባችሁ ወደ ታይላንድ ሄዳችሁትና ታይላንድ በቃ ድነሽ እንደምትመለሺ ባታስቢ ኑሮ ያንን ሁላ ብር አውጥተሽ አትሄጂም ብዬ አስባለሁና በወቅቱ እዛ የገጠማችሁ ነገር ምንድነው? አንቺ ሳይምሮ ላይ የተፈጠረው ነገር ምንድነው? እንዳልኩሽ ነው በጣም ከባድ ነው ማለት ልክ እዛ ስትደርሺ መፍትሄ የምታገኝ ቶሎ የሆነ ነገር የሚነግሩሽ በቃ ትድኛለሽ፣ ይሄንን ብር አድርጎ ይሄንን እንደዚህ ይሁን ምናምን ለምትባዩ ግን ከቀን ወደ ቀን ላይሆን ይችላል፣ ይሄ ነገር አይሳካም፣ ሌላ ተጨማሪ የጤና ችግሮች ሊያመጣ ይችላል ምናምን የሚል መርዶ ነው የምንሰማውና በቃ መንገድ ለመንገድ ነው የምናለቅሰው። በቃ በዛ ላይ የሆነ በዚህ በቃ ዝም ነው የምንባባለው። መናገር ራሱ የመፍትሄ ቃል መሰጣጠት የተስፋ ቃል መሰጣጠት ራሱ ይከብድሻል እና በጣም ይከብድ ነበር። እና በተቻለን መጠን ግን ይዘነው የነበረውን ዳዊት ማታ ማታ ለማድረስ እንሞክራለን። የሚገርምሽ አይኔ ሕክምናው ሲጀመር ድረስ ብዥ ይላል እንጂ አልጠፋም ነበር። ሙሉ ለሙሉ አልጠፋም ማለት ጠጋ እያረኩኝ አነብ ነበር መጽሐፍ ቅዱሴንም ጠጋ እያረግን ማታ ማታ ያው እያለቀስንም ቢሆን የወደቅን የተነሳንም ቢሆን በቃ ጸሎታችን ማድረስ እንትን አላለም። ከዛ ያው የተባለው ጊዜ እየደረሰ ሆነ።
ጨረሩን መውሰድ አለባት አለ። በዚህ አይኗ በጣም በፍጥነት እየቀነሰ ነው ምናምን እያሉ ፑሽ ሲያደርጉ እህቴ በቃ ከበዳት ሪስክ መውሰድና መጀመሪያ ሲተመለሰን ያው በስልክ ትደዋወላለች። የተለያዩ ሰዎች ከቤትም ቤተሰብ ሊጠይቅ ይደውላልና ይርጋለም አርሴማ እኮ ብትሄዱ ምናምን ጥሩ ነበር ምናምን ይሉናልና በቃ እንሂድና ተመልሰን እግዚአብሔርን ጠይቀ ነው ፈቃዱ ከሆነ እንቀበላለን አይነት ነገር እንደዚህ አይነት ሀሳብ አመጣች ማለት ጀመረች። አዎ ከዛ በኋላ ይሻላል ቤትዋ ምናምን እሺ በቃ አለን። ያው ወይ ምን ያክል ወጪ እንደሚያስወጣን ጠየቀች። መቼ መመለስ እንዳለብን ተነጋገርን ከዶክተሮቹ ጋር። ከዛ ያው ጓዛችን ጠቅልለን ወደ አዲስ አበባ መጣን። ጨረሩን ግን ተሰርተሻል? አልተሰራውም። ሳትሰሪ ምንም ሳትደረጊ ነው የተመለሽው? አዎ እሱንም መወሰን ነው የከበደን። ምክንያቱም ጨረሩ በራሱ ደግሞ ሌላ ችግር ይኖረዋል የሚል ደግሞ ሀሳብ አለና በዛ ምክንያት ወደ አዲስ አበባ ተመለስን። እንደመጣን በሁለተኛው ቀን ምናምን በእሷችንን እንደዛ አዘጋጅተን ይርጋለም አርሴማ ሄደን ከታይላንድ ቀጥታ ወደ ይርጋለም አርሴማ። አዎ እና 1 ሳምንት ቆየን። ሱባኤ ቤት 1 ሳምንት ነው መቆየት የሚቻለው። አርሞ ያዝን፣ ጸሎት ያዝን፣ እግዚአብሔርን ጠየቀን። እዛ ያለው ምንም የጨመረም የቀነሰም ነገር የለም። እውነት ለመናገር ብዥታውም አለ፣ ግን ብዙም አልጨመረም፣ አልከፋምም፣ አልቀነሰምም። አልከፋም የሚባለው ለምሳሌ ያው አሁንስ በጣም በፍጥነት እየሄደ ነበር ብዥታው ማለት ነው። እዛ ግን ሆኜ ላይክ እረፍትም ስላለው ነው። የሆነ ሰዓት ጸልያለሽ፣ የሆነ ሰዓት ላይ እረፍት አድርጊያለሽ አይነት ነገርና እንደዛ ሆኖ 7 ቀን ቆየን። ያው ማለት እኛ የምንጠብቀው አይነት መፍትሄ ያልነበረም። እኛ የምንጠብቀው አይነት መፍትሄ ምንድነው? በስጋ ቶሎ ብሎ አይናችን ብርት ብሎ ምናምን ከዛ ማየት። አዎ ግን እግዚአብሔር አልፈቀደም። አይኔ እንዲመለስ አልፈቀደም። ምክንያቱም ነፍሴ መዳን ስላለበት ብዬ አስባለሁ። ብዙ ክርክር አለብኝ ከእግዚአብሔር ጋር። አመጽ ነው የሚባለው። አመጻለሁ እንዴ ለምን እንደዚህ ያምን ለምን 5ኛ ዓመት ልደርስ ልመረቅ ቤተሰቦቼ ላስደስት ስለኔ ይጠፋል እና ለምንስ ቢያንስ እንደዚህ ራሱ ተመርቄ በቃ ልክ ትንሽ ቆይቶስ ቢሆን ምን አለበት ታያለሽ። ደግሞ አይኔስ ቢበራ ደግሞ ላንተ ምን ይሳናል? ለምንድን ነው የማታረግብኝ? ግብ ትገጥሚያለሽ። ከይርጋለም ተነሳንና ስንመለስ መንገድ ላይ እህቴ ትጠይቀኛለች፣ እንዴት ነው አይንሽ ላይ ለውጥ አለ? አይ ቤትዋ ምንም ለውጥ የለም አይኔ ላይ እና ምን ይሻላል ነው እንጃ። 2 ነገሮች ልቤ ውስጥ ያሳስቡኛል። አንደኛ ብር አጥፍተን የመጣ ነው። ሄደን መሄጃ መመለሻ ከፍለናል። የሆነ ሕክምና ስንጀምር በዛ ፕሮሰስ ውስጥ የወጣ ገንዘብ አለ። ምን ያክል ገንዘብ አላት? አንድ ጭንቀት። ሁለተኛ ደግሞ ልታገባ ነው። ሽማግሌ ተልኳል። ድግሷ ቀርቧል። አዎ እና ደህና ነኝ ነው ማለት ያለብኝ ምናምን ብዬ በቃ ደህና ነኝ፣ ግን አይኔ ላይ ለውጥ የለም እውነቱን ልንገርሽ ምናምን አልኳት። ከዛ ያው አለማመን ጀመረች። አሁን ምንድነው ሳትነግረን ቆይታ ነው እዚህ ላይ የደረሰው ህመሟ ብላ ስለምታስብ አሁን ቶሎ ቼክ ታደርገኛለች ማለት ነው። ከዛ ቤት ከመጣን በኋላ በቃ በጣም መጨናነቅ ጀመርኩኝ። ይሄ ክሪቲካል የሆነ ስቴጅ ላይ ባልደርስም በቃ አይምሮዬ ተረበሸ። ጓደኞቼ ይጽፉልኛል ፌስቡክ ላይ ምን ብለው ዋይን ግራጁዌት ልናረግ ነው ወይን ግማሽ ዋይን ይላል ግማሽ ወይን ይላል ጓደኞቼ እና ግራጁዌት ልናረግ ነው ምናምን ፖፕ የሚያደርግ ሜሴጅ ልኩ ይሄ ሰላቶችን ምናምን የግራጁዌሽን ምናምን እና እኔ የሆነ ሰዓት ላይ ይታየኛል፣ የሆነ ሰዓት ላይ ከብደኛል። ስችል እጽፍላችኋለሁ ግራጁዌት ልናደርግ ነው ምናምን እላቸዋለሁ እና በጣም ከባድ ጊዜ ነበረ ያ ጊዜ። ምክንያቱም የሆነ ለደስታሽ ዋዜማ ላይ ሆነሽ ከዛ ደግሞ ሌላ ከባድ ዱብዳ ሲገጥምሽ እና ደግሞ እግዚአብሔር ዝም ያለሽ ሲመስልሽ የረሳሽ የሆነ ዝም ብሎ የረሳሽ ሲመስልሽ ማለት ነው እና ያው በሰውኛ እና እንደዛ ሆነ። ከዛ እህቴ ግን በቃ ቼክ ተደረጊው እንትኑ ቲዩመሩን ይታይ አለችኝ። እዛ ከጸሎት ስለተመለስን የሆነ ተስፋ አድርጋ እዛ ሲታይ ለውጥ የለውም በቃ መልሰን እንሄዳለች።
ወደ ታይላንድ? አዎ ከዛ ተመልሰን ወደ ታይላንድ በድጋሚ። ገንዘቡስ? በቃ አሁንም ያው በባለቤቷ በኩል ያለ ኔትወርክ እሷም ቤትም በቃ ያላቸውን ቅሪት እና እንደዛ ሆነና ታይላንድ ሄድን። ጨረሩ ተጀመረ። ጨረሩ እየተጀመረ በቃ ከቀን ወደ ቀን አይኔ በጣም እየቀነሰ ማለት ነው። በጣም እየከበደኝ ብዥታው እንትን እያለ ምናምን በዛ ላይ በጣም ድክም እያልኩኝ ዊክ እየሆንኩ መጣሁ ማለት ነው። ለምን ያህል ደቂቃ ነው ጨረር ሕክምና የሚሰጠው? በሳምንት አንዴ ነው የምገባው። ከዛ እንደዚህ 20 ደቂቃ ምናምን የሚቆይ ይመስለኛል። እና በጣም የማስታውሰው ልክ ጨረር ክፍል እኔን ያስገቡኝና ላይክ ፕላስቲክ እንደዚህ ነገር ይደረግልሻል እዚህም ላይ። ከዛ እችኛዋ ፓርት ብቻ ትትከፈ ይሄ ጨረር ሊመታ የሚያስፈልገው ቦቻ ይከፍቱትና ሌላውን ልብስብስብስ አድርገውሽ ነው የሚወጡ። ልክ አስቀምጠው የሆነ ድምጽ ይሰጣቸዋል እንዲወጡ። እየሮጡ ነው የሚወጡት ከክፍል ውስጥ በቃ አሯሯጣቸው። በቃ እኔ ምንድን ነው እሳት ላይ ሊጥዱኝ ነው እና በጣም እንትን ነው። እዛ ስተኛ ግን ይርጋለም አርሴማ ሆኜ ገድለ ተክለ ሃይማኖትን ይዘ ነው ሄደን ነበር። እና እሱ ገድል ላይ ምን አንብቤ ነበረ? አቡነ ተክለ ሃይማኖት ከገድላቸው ውስጥ አንዱ ምንድነው አንገቱ ላይ እባጭ የነበረበት ሰው አለ እና የዛን ሰው እባጭ በቃ ሲማጸናቸው ከአንገቱ ላይ ከፍተው አወጡለትና መልሰው እንዳለበት አድርገው ገጠሙለት ይላል ገድላቸው ላይ ማለት ነው። በቃ አሁን ተክለ ሃይማኖት እኔ በቃ እሳት ላይ ነው የተጣድኩት፣ ግን እርሱ ሁሌ ማብረውኝ ሆኖ ላለው ያው ሰላም ለኪ ይላለው ተኝቼም ቢሆን ሰላም ለኪ እያልኩኝ 20 ደቂቃዋን ጨርሳታለሁ ማለት ነው። ጊዜያቶች እየሄዱ መጡና አንድ ወር አካባቢ ሲሆነኝ መንቀሳቀስ ማለት ይሄ በጣም መድከም ይሄ የቼክ ሲያደርጉኝ ሁለመኔ ደህና ነው እጄም እግሬም፣ ግን መንቀሳቀስ አልችልም፣ መራመድ አልችልም ማለት ነው። እና ስለዚህ ጨረሩ እንቅስቃሴሽንም ነው የገደበው? ያው በቃ በጣም አቅሜን ወሰደው ማለት ነው። ምን አይነት ሕክምና እንደሆነ አይደለም ነው። እዛ በዊልቸር ማመላለስ ነበረባት እህቴ እኔን ማለት ነው። ጭራሽ ዊልቸር ላይ ቁጭ አለሽ? ዊልቸር ላይ ጨመረ። ከዛ እሷ ደግሞ በጣም ቀጭን ናት ይዛኔ እና መንገድ ላይ ኢቭን እንደዚህ እየነዳችን ሲያዩ ዌር አር ዩር ፋሚሊ ቤተሰቦቻችሁ የት ነው ያሉት ልጆች ናችሁ ብለው እኔም ቀጫጫ ነኝ ትንሽ ነኝ። እሷም ደግሞ ቅጥጥ ብላ እንደ እድሜዋ እንደ 25 26 ራሱ አትመስልም፣ ከዛም በታች ነው የምትመስለው። እና እንደዛ በዊልቸር ትገፋኛለች። ግን ያው ትንሽ የምንጽናናው ሌሎችም ከአዲስ አበባ የሄዱ ከተለያየ ክፍለ ሀገር የሄዱ ታማሚዎችን በካንሰር በልዩ ልዩ ምናምን ሀበሾች እንገናኝና ትንሽ እናርፋለን። እነሱ አብረን ተላቅሰን በቃ እንደዛ እንትን እንላለን። ግን ያው እንዳልኩሽ በጣም ከባድ ጊዜ ነበረ። በዊልቸር ኦልሞስት ወደ 2 ወር አካባቢ ገፍታኛለች። እዛው ማለት ነው ታይላንድ? አዎ ሕክምናው እስካለ ጨረሩ እስካለ ድረስ። እዛ ጨረሩ እንደዛ እንትን እያለ በቃ ወደ መጨረሻ አካባቢ አይኔ የባሰ እየከበደ ይመጣ ማለት በጣም ከበደኝ የባሰ ማለት ነው። እና ውጤታማ አልሆነም ጨረሩ። ጭራሽ የባሰ ነገር እያመጣ መጣ ድካምን ጨምሮ። አዎ የአይኔ ነርቭም በጣም ደከመ። እዛ ያው ዶክተሩም በቃ በተቻለን ሞክረናል፣ ያው ከዚህ በላይ ብዙ ማድረግ አንችልም አይነት ነገር አለን። ስለዚህ መፍትሄ የለውም? መፍትሄ የለውም። ስለዚህ እዛ ነው ሙሉ ለሙሉ የአይንሽን እይታ ያጣሽው? አዎ። እና ግን በቃ ለፎሎ አፕ ተብሎ ትንሽ ቆዩ አሉ። እያመላለሰችኝ በጣም ያመኝ ነበረ። በቃ የሆነ ጭንቅላቴን ይዘኝ ነበር። በአንድ ጎን እንትኑ ቲመሩ ባለበት ቦታ ጋር በጣም ከባድ ነበር። ግን የሆነ ጊዜ ላይ እሷ እያመላለሰችኝ የሆነ የምትከሳ የሆነ እያለቀች ነው የሚመስለኝ በልቤ። እና በዛ ላይ ደግሞ ብዙ አላዋራትም ክፍል ውስጥ ሆነ። ለምን ደግሞ አታወሪው? የሆነ የቀራትን ተስፋ ልጨርስባት አልፈልግም። የሆነ ልቧ ላይ የቀረ ተስፋ ካለ እና ብዙም አላዋራት። አይዞሽ አልፏል። አዎ። ከዛ በቃ
ጊዜውን ሳስታውስ ስለሚከብደኝ አልወደውም። እና ያው ግን እሷ እንድትበረታ ስለማስብ ደግሞ ፊውቸሯንም ትንድክም ማድረግ አልፈልግም። መነሳት አለብኝ ብዬ ማሰብ ጀመርኩኝ። እዛ ሆኜ እንደዚህ በአንድ እጄ ግድግዳ ደገፍና እንደዚህ ግድግዳውን እንደዚህ እየታከኩኝ ቀስ ብዬ ለመቆም ሞክራለሁ። ለመቆም ከዛ ቀስ እያልኩኝ ትንሽ ወክ ማድረግ ጀመርኩኝ ከቀን ወደ ቀን ማለት ነው። ከዛ የሆነ ቀን ላይ ቆይ ይሄ አካባቢ ባሪያ እንዲህ የማይመች ነገር አለው እንዴ ስላት ኧረ ምንም የለውም ምናምን አለችኝ። ከሩማችን ወጥተሽ ወደ ኮሪደሩ ቀስ እያልኩኝ መውጣት ጀመርኩ። ከዛ ደግሞ እንዲህ እንትን አለው ይሄ ንፋስ መቀበያ ቦታ አለው። እዛ ግድግዳውን እየተደገፍኩኝ እሄዳለሁ። ቡጦ የቤት ስሜ ቡጦ ነው። ቡጦዬ አለሽ ያለው ላለው እንደዛ እያልኩ መለሳለሁ። አንድ ቀን ግን የማይረሳኝ በቃ ዛሬ ዊልቸር ይዘን አንወርድም ወደ ሐኪም ቤት ስንሄድ አልኳት። እዛ እሺ ብለን ሊፍት ውስጥ ገብተን የኛ ወደ 8-9ኛ ፎቅ ነገር ነው ሩማችን። ልክ ታች ሊፍት ውስጥ እንደምንም ብዬ ገባሁኝና አዞረኝ ማለት ነው። እዛ ልክ ከሊፍት ስትወጣኝ ወደኩ። መቆም አልቻልሽም? አዎ በጣም የሆነ የማዞርም ነገር ተሰማኝ። አዎ ከዛ እንደዛ ሆነ። እንደገና ዊልቸር ያው እንትን እያለችኝ ግን ቀስ በቀስ ግን ይሄ ፈጠኝበት ነው የዛኔ የነበረው። መልሼ ቆምኩኝ መራመድ። እዛው ያለሽ ታይላንድ ነው? አዎ ማለት ወደ መጨረሻ አካባቢ ላይ ነው ልመጣ አካባቢ ላይ ነው። እጅሽም እግርሽም ሁሉ ነገር መንቀሳቀስ ጀመረ? ሌላ የጤና እክል የለም? ከማየት ምላሴ እንዳለ ነው። ግን ጆሮዬ ይጮህ ነበር በጣም ጆሮዬ። ከሁሉም ነገር የሚያስጨንቀኝ የነበረው የጆሮዬ ጩኸት ነው። ቀረፍት የለውም ቀን ከሌት ይሄ ላይክ ወፍጮ ቤት የሚሰማው ድምጽ የለም። በሁለቱም ጆሮዬ እሱ ነው የሚሰማኝ። ምንድነው ያሉኝ ዶክተሮቹ? ቲዩመሩ እጢው ማለት ነው። አዎ ልክ ልብ ከልባችን ወደ ጭንቅላታችን እንደመሄድ የለም ያንን የደም ፍሰት ብሎክ አድርጎት ስለሆነ ደሙ ለማለፍ በሚያደርገው ጥረት ሹ የሚል ድምጽ ይሰማል ማለት ነው። እና አሁን እኮ ቲዩመሩንም ሽሪንክ አረጋችሁት አረግ ነው ብላችሁኛል። አሁን ስለምንድን ነው ስል ነርቮችሽ ደግሞ ደክመዋል። በደንብ ሪከቨር እስኪያደርጉ ድረስ ይሄ ድምጽ ይቀጥላል። እና መጀመሪያ ላይ ግን ያሉኝ የነበረው እንደዛ አልነበረም። ብቻ ሕክምና የራሱ ሙሉ ያልሆነ ነገር አለ። አዲስ አበባ መጣን። በዚህ ሁላ መሀል ግን የቤተሰብን ጉዳይ ረሳ ነው ማለት ምንድነው የነበራቸው ነገር? የሚሰማቸው ነገር ምንድነው? እዚህ ሆነው ከሷ የሚሰሙት ነገር አለ ይዘውሽ ባለመሄዳቸው ገንዘብ ትቸገሩ ትችላላችሁ የሚለው ብዙ ሀሳብ አለ። አይኗን ተሻላት ወይስ ምን ሆነ የሚለው ነገር ራሱ ትልቅ ነገር ነው አይደል? ምንድን ነበር ከቤተሰብ ጋር የምትነጋገሩት? በብዛት እሷ ናት የምታወራው። እኔ እንትን ድምጼንም ለማውራትም አስቸግሬያለሁ። አልፈልግም፣ አይምሮ አይፈቅድም። በቃ ማንንም ማዋራት ምንድነው ምን አይነት ወሬን ማዋራቸው እላታለሁና እሷ ናት የምታወራው። በወራሽ ጊዜ ሁሉ ስታለቅስ ሰማታለሁ። ዳዊት ጠይቆ አልዳነችልኝ ምናምን እንደዛ ትላለች፣ ታለቅሳለች። እና ባለቤት እጮኛዋን ረጅም ሰዓት ታወራለች። እሱ በጣም በእውነት በቃ እንደውም ብዙ ማመስገኛው አላውቅም። ሽመልስ ደገፋ ይባላል። በእጮኝነት ጊዜ ያለሽን ሁሉ ለእጮኛሽ ቤተሰብ ማረግ ለህይወታቸው ያቀዱትን ጠቅላላ እኔ ላይ ነው ያደረጉት። አዎ ምንም ሳያስቀሩ ማለት ነውና ሌሎችም የቤተሰብ ሁሉም ቤተሰብ የቻለውን ቢያደርገው ማለት ነው። ግን የሱ መኖር ትልቅ ትርጉም ነበረው ኢኮኖሚክ ዋይዝ ማለት ነው። እና ያው ቤተሰብም እናትና አባት ግዴታቸውም ስለሆነ አንዳንዴ የነሱን በጣም መማላነሳው። አሁን የእሷ ባለቤት ብዙም አያውቀኝም፣ ገና ነን። እደነቃለሁ፣ በጣም ነው የምደነቀው በልቤ ማለት ነው። ትልቅ ውለታ አለብኝ ብዬ አስባለሁ። እና እንደዛ ሆኖ በቃ እህቴ በጣም ትጎዳ ነበር። እህቴ ናት የተሸከመችው ብዙ ነገር እዛ እያለን። ከዛ በኋላ የሁለተኛ ጉዟችሁን አድርጋችሁ በድጋሚ ወደ አዲስ አበባ መጣችሁ። ቤተሰብ አቀባበል እንዴት ነበረ? ከዛ በኋላ የነበረሽስ ነገር እንዴት ነው? ምክንያቱም ትንሽ ከማየት ጭራሽ ወደ አለማየት ሄዷል።
ሰውነትሽ እንቅስቃሴ ቢያደርግም የመድከም ሁኔታ አለ፣ የጨረሩ ሁኔታ አለ። ከዛ በኋላ እንዴት ሆንሽ? እስከ ኤርፖርት ታይላንድ ኤርፖርት ድረስ ያው በዊልቸር ነው ይዛኝ ሄደችው። ምክንያቱም ረዥም ጉዞ ማድረግ አልችልም። ከዛ በኋላ አዲስ አበባም ስደርስ በዊልቸር ነበርኩኝ። እናትና አባቴ ተከልክለው መምጣት፣ ምክንያቱም አንደኛ በዊልቸር ሆኜም እንዳያዩኝ ይመስለኛል። እዛኔ በደንብ አልጠየቅኩም ለምን እንዳልመጣ፣ ግን ተከልክለው እንደሆነ ነው ሁሌ በሚነግሩኝ። እና እህቶቼ የእህቴ ባል እጮኛዋ አልኩሽ፣ እነሱ መጡ። ጓደኛዬ አብሮ አደጌ ጽጌረዳ ተክሎ ያልኩሽ አርባ ምንጭ ዩኒቨርሲቲ እንደ እህት ናት ማለት ይሄ ጓደኛ ምናምን መላት አይደለችም፣ እንደ እህት ናትና እሷ መታለች። ከዛ የሆነ የምታውቂውን ሀገር የሆነ ጊዜ ስታዩ የነበረውን ኤርፖርት ከዛ አሁን አታዩም። እና ምንድነው እየተካሄደ ያለው? እዛ የሆነ ቦታ አስቀምጠኝ ስታወራ ሰማታለሁ። ላይክ እነሱ ግን ወደኛ ለካ መጥተዋል ደርሰዋል። ከዛ እኔ ግን እያየኋቸው አይደለም። እዛስ የማላውቀው ሀገር ስለሆነ አልገባኝም ማየትና ለማየት እንዴት እንደሆነ። እውነት ለመናገር አዲስ አበባ ስደርስ ነው በደንብ የገባኝ ማለት ነው። ማየት እንዴት ነው ለማየት እንዴት ነው የሚለው። እዛ የሆነ ሰዓት ላይ የሀገሩም ሁኔታ አድርጎ ወደ ማሰብ እና በቃ ለሁሉም ሰው ተላቀሰ። እህቶቼ ነበሩ። ከባድ ነበር ማለት መስማ ማለት ሁሉም ጨነቃቸው። ልክ ማን መጥቶ እንደሚያቅፈኝ አላውቅም ማለት ነው። ከባድ ነበር። ከኤርፖርት አንስቼ እስከ ቤት ድረስ እያለቀስኩ እየጮህኩ እየረበሽኩ መኪና ውስጥ ያው ያተባል እሱ ነበር። ምክንያቱም እናትና አባቴ እንዴት ነው ፌስም አደርጋቸው እንደዚህ ሆኜ ብዬ አጉል ፕራይድ አለችብኝ የሆነች ሁሌም ደህና መምሰል፣ ሁሌም አስደሳች መሆን ለሁሉ እና ግን it is impossible አንዳንዴ መድከም አለ። አዎ ከዛ ሄድን። ቤት ስንደርስ ቤቱ ግጥም ብለው ሰው ሞልቶ ጫጫታ ይሰማኛል። በጣም ጨነቀኝ። የባሰ በጣም ማለት ሰው ፌስ ብቻ ይሄ ድክመቱ የማይታይ እንዳይታይበት የሚፈልግ አይነት ሰው ነኝ እና ከዛ በኋላ ቤት ስገባ በቃ እናቴ ወገቧን አስራ እየጮሽ ነው፣ እያለቀሱ ያለቀሰች ነው። አባቴም ያው አባትነቱ አይዞሽ 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 ያው እኮ አልፏል አይደል? አባቴ ሞተ። አይዞሽ ቤት ውስጥ መቆየት የለብኝም፣ ምክንያቱም እናቴ የማትችለውም ሁኔታዋን ሳያት የሆነ የምትችለው አይነት ነገር አይደለም እና ያው አባቴም ያው እንደ ወንድነቱ እንደ አባትነቱ ያስሽታል። ህዝቡ በጣም ስገባ የነበረው ስሜት አቃለው በማዘን ነው። በጣም ሩህ ማህበረሰብ ነው ያለን። ለሰው ይጨነቃል፣ ግን ተጨንቆ እንዴት ማጽናናት እንዴት ማረጋጋት እንዳለበት አያውቅም። ስለዚህ ከዚህ ማህበረሰብ አይምሮዬን እስካበረታ ድረስ ትንሽ መደበቅ አለብኝ ብዬ አሰብኩ። ወዴት ለመሄድ? በቃ ጸበል አለች ማርያም ዓለም ባንክ ላይ ነው ያለችው እና እዛ መሄድ አለብኝ ብዬ አሰብኩኝ። በፊት ተማሪዎችም እያለን አልፎ አልፎ እየሄድን እንትን እንላታለን፣ እንጎበኛታለን፣ ቤተክርስቲያኑን እናያታለን ማለት እንሳለማለን ማለት ነው። አዲስ እዛው ከኛ አንድ ታክሲና አንድ ባጃጅ ነገር ነው የሚያዘው። እሺ እዛ በቃ ሁኔታው እንትን ስላለኝ በቃ እዛ ነው የምቆየው፣ እዚህ ቤት አልቀመጥም አልኩኝ ማለት ነው። ሰብር ካልኩኝ በነጋታው ከሁለት ቀን በኋላ በነጋታው በጣም ቶሎ እንደሄድኩ ነው ማስታወሰው። እዛ ሄድኩኝ፣ እዛ ጸበል ገባው። ልክ እዛ ስትገቢ የመጀመሪያው ነገር ምንድነው? ጸጉርሽን ትላጫለሽ።
ጸጉሬ ኖርማሊ ተጎዳርቶ ስለነበር በጨረሩ ምንም ኬር አላደረግም ብዙም። ገዳም ነው ግን በጣም አነስተኛ ናት። እዛ 1 ወር ከቆየ በኋላ ልክ የዛን ሰዓት ለምን ንስሐ አባት አትይዥ ምናምን አለችኝ አንዲት ሴት። እሷን ማስታወስ አልፈልግም ሌላ ሀዘን ስለሆነ ጓደኛዬ ናት እና ብቻ እሷ ንስሐ አባት ይዛ ቆርባ ነበር ይዛኔ ትሞቺ ትኖሪ አታውቂውም እና ለምን በቃ ንስሐ አባት ያዥና ለምን አትበረቺ ምናምን አለችኝ። እሺ ያልኩኝና ንስሐ አባት ያዝኩኝ። አባቴ በጣም ልዩ ነበሩ ናቸው፣ አሁንም አሉኝ አብረውኝ ናቸው። ከዛ ሁሌም ሳለቅስ አልረጋጋ ስል ምናምን በቃ አንድ ቀን ቁጭ በይና እንነጋገር አሉኝና የስምዖን ጫማ ሰፊውን ታሪክ አነበቡልኝ። በጣም ነው ደስ ያለኝ፣ ማለት በጣም ነው የገረመኝ። መጀመሪያ ደስ አለኝ ደስ ከማለቱ በፊት ላይክ በኃጢአት እንዳይሰናከል ብሎ ነው አይኑን ያወጣው እና ገረመኝ። እኔ ደግሞ አይኔን አግኝቼ መልሼ ወደ ነበረው ህይወቴ ወደ ዝላይ ለመመለስ ነው ልብ እየቸኮለ ያለው እና እኔንና እሱን እንደዚህ ያስቀመጥኳቸውና እሺ ይሄ ሰውዬ ለምንድን ነው እንደዚህ ለነፍሱ ጥቅም ብሎ አሉኝ። ሰው ለስጋው ጥቅም ብቻ ካለ ይደክማል። ሁሌም ስጋችንን ደህንነቱን ስናስብ ነፍሳችንን እያደከምናት እንሄዳለን። ነፍሳችን ደግሞ እንድትበረታ ካሰብን ለነፍሳችን ደግሞ ከተጋን ስጋችንም የዛኔ ጤና ይሆናል አሉኝ። የስጋ ጤና ስልሽ ደግሞ ግዴታ ማየት ላይሆን ይችላል። አይንሽን ብርሃንሽን ካለ ይመልስልሻል፣ ካልሆነ ግን ካልመለስልሽም እሰየው አሉኝ ማለት ነው። የዛኔ ኮስተር ብዬ ነው ያየዋት። ምክንያቱም ገና በሀሳብ ደረጃ ነው ጉዳዩን ደስ ብሎኛል ሀሳቡ፣ ግን በልቤ ገና ነኝ። እንዴ ይቀልዳሉ እንዴ ምናምን ብዬ አይን መጥፋት እንዲቀላል ነው እንዴ? ግን ያው ቀስ እያለ ብዙ ነገር ተረዳው፣ ብዙ ነገር ተማርኩና ምን መጸለይ ጀመርኩ። ከዛ በኋላ እግዚአብሔር ሆይ አንተ ብርሃኔን ወይም አትመልሰ ወይም ደግሞ የምታዘገየውም ከሆነ ልቤን አብራልኝ፣ ልቤን አበርታልኝ። መስቀል ነው ብለው የለባ መከራ ይሄን መሸከም ካለብኝ ለነፍሴ ጥቅም ከሆነ በቃ ልቤን አበርታልኝ። እና አባ ባስተማሩኝ መሰረት ጸሎቴን ለነፍስ ጥቅም ነው የክርስትና ስሜን እየጠራሁ ራሴን እመክራለሁ ቁጭ ብዬ። እንደዛ እያረኩኝ በጣም በረታው። በ1 ወር ውስጥ በቃ ሌላ ሆንኩኝ። በ1 ወር ውስጥ በደንብ በቃ እዛ ለሚመተው ለሚመክሩኝ ሰዎች ሁሉ በቃ ምን ሆናችሁ ነው እንዴ? እግዚአብሔር እኮ በቃ ለሌላ ዓላማ ነው፣ ለነፍስ ጥቅም ነው እሳቸው የሚሉኝ ሁሉ በጣም ደንቃል። እና ይህ ማልቀስ ምናምን ተውኩኝ። በጣም በረታው። ከዛ በኋላ ግን አባቴ እኔ ወድ ነፍሱን ይማረው እሳቸው እና እሱ መጣ። በቃ በጣም ከሳሁኝ። ስጋሽ ከሳህ የለም ስለከሳች ትውጣለ። 1 ወር ቆይታሽ ማለት ነው? 2 ወር ወሬ ማለት ነው። 2 ወር ቆይታሽ አጠቃላይ እዛ ያው ወጣሁኝና ከጸበል ቤት ሆኜ በቃ የማይደረገው ነገር ይታረድልሻል። ወተት ነው በዚህ ጋር ማር ነው በዚህ ጋር በግ ነው ባንድ የሚወፍርሽ ነው መሰላችሁ። እና ይሄ ማር ምናምን አሁን ማር ነው ትዝ ይለኛል። ያልጠጣሁት የማር አይነት ያልበላሁት የማር አይነት በቃ ለአይን ይጠቅማል ተብሎ አጎቶቼም በዚህ የእናቴ ወንድሞች ከገጠር በቃ ይሄ የጣዝማ ማር ነው መጣው ራሳቸው ካላጎሩ ነው ራሳቸው ካላጎረሱኝ ደግሞ ችግር ነው። ያበላሽ ማለት የሚያሽልሽ የማይመስላቸው። እና በጣም እንደዛ ሆነ። አሁን እዛ ተመልሼ አንድ ስራ መስራት አለብኝ። እህቴ አላገባም ብላ አስቸገረች። በዚህ ምክንያት ማለት ነው። ለምን ቢጦያ አይኗ እስከሚመለስ ድረስ ሁሉም ሰው ተስፋ ያደርጋል ማለት ነው። በቃ አይኗ ይመለሳል ብሎ ነው። ስለዚህ እህቴ መለመን ነበረብኝ። ቀቅሯ ላይ ወድቄ ለመንኳት እሪ ብዬ አግቢ ብዬ ካላገባሽ እኔ ጸጸት ይሰማኛል። ልክ ነው በጣም እግዚአብሔር ፈቀደ። በጣም ደስ ይላል። አገቡን ማለት ተቀቦታ ያለት ነው የተጋቡት። በጣም ቆንጆ ነበር። አጃቢ ነበርኩኝ። ጸጉሬ ትንሽ እያድጎ ነበረ።
ፓንክ ተሰራ ምናምን ቆንጆ አጀብኩኝ እኩል ከነሱ እኩል በቃ ማለት ይሄ የዛኔ የነበረኝ የመንፈስ ብርታት ማለት ነው። በቃ መቼም ኖሮኝ አቅም ብዬ ማለት እችላለሁ። ይሄ ገና ሙሉ 100% የሆነ ስልክ የለም ቻርጅ ይሄ መንፈስ ቅዱስ ልብሽን ጥግን ሲያደርገው እንዴት እንደሆነ እና ሙሉ ተስፋ ሲሰጥሽ ካንቺ ጋር ነኝ ሲልሽ እግዚአብሔር ነው እና በዛ ብርታት እህቴ እንዳርኩኝ በጣም ደስ አለኝ። በጣም ምክንያቱም በቃ በእኔ ምክንያት ወደ ኋላ ቀራች የሚለው ጸጸት ራሱ ሌላ ችግር ነበር፣ ሌላ የእንባ ምንጭ ነበር። እና በጣም ደስ አለኝ። እሷ ገባች። ወዲያው ግን እንትን ማለት ተጀመረ። አባቴ ሁሌ እንዲለኛል ብታይ እኔ የሆነ ሰው ያውቃለሁ ተምሮ የህግ ባለሙያ የሆነ ደግሞ የሆነ ሰው ያውቃለሁ ነጋዴ ነው ምናምን ይለኛል። አይነ ስውርነት በቃ ጎዶሎነት አይደለም ይቻላል። አዎ እንደዛ አስብም ጭራሽ ማለት ነው። እንደውም እናቴ ናት በቃ ትገበገባለች ሁሌም ለምን ልጄን ምናምን ትላለች ምናምን። ያው ሰፈርም እሷ ትንሽ ችግር የሆነባት አብሮ አደጎቼ እዛው ነበርን የተለያየ ዩኒቨርሲቲ። እነሱ ሲመረቁን ያልተመረኩም ይሄ ማህበረሰቡ የሚያስጨንቅሽ ነገር አለ አይደል? ይመጡና እንግዲህ ንስሐ ግቡላት የእናንተም ኃጢአት ይሆናል። ንስሐ ግቡላት ምን ማለት ነው ግን ንስሐ ግቡላት የሚሉኝ ምናምን ትላለች። አልገባትም ሁሉ ኃጢአተኛ ነሽ ያሏት እንደው ነናቃ እንደዛ ሆኖ ፈላለጉና መጀመሪያ አዲስ ህይወት ይባላል የአካል ጉዳተኛ አይነ ስውራን ማዕከል ነው። እሺ ሄደው እንዲህ በቃ አባቴ ያልቀሻ ነው እያለቀሰ ይነግራቸዋል። ልጄ እንደዚህ ሆናብኝ እስቲ አስተምሮልኝ ምናምን ይላቸዋል። ከዛ መጀመሪያ ያገኘቻቸው ሴትዮ ሲነግሩን በጣም በቃ ተረብሾ አባቴ መጣና አይሆንም ብላቸው ነው በቃ ምንድነው ትምጣና እንደተለመደው እንደሌሎች መጣ ትታጎራ በጣም ከባድ ነው። በቃ አባቴ መጥቶ አግኝቼልሻለሁ ግን ስጠየቅኩት እኔ ደግሞ ጓጉቻለሁ ከቤት ለመውጣት ኢነርጂም ጥሩ ነበር። ከዛ አግኝቻለሁ ግን ሴትዮዋን አልወደድኳትም ነገር አለኝ ማለት ነው። ግድ የለም መልሰን እንሂድ ምናምን አልኩትኝ። በሳምንቱ መልሰን ሄድን ወደ አዲስ ህይወት። አዎ እሺ ስንሄድ ማንን አገኘን? አጼ ባዩሽ አበበ። አጼ ባዩሽ አበበ ማን ናቸው? የአዲስ ሴንተር ኦፍ ዘ ብላይንድ ጀነራል ማናጀር ናት፣ ዋናዋ ናት። ስልሽ አዲስ ህይወት ማለት ትንሽዬ ማዕከል ናት። ይሄን ያክል ትልቅ ማዕከል አይደለም፣ ግን በጣም ብዙ ቁም ነገር የሚሰራበት ቦታ ነው። አሁን እንደውም 20ኛ ዓመቱን እንደዛ ሊያከብር ያስባል። 20 ዓመት የቆየ ድርጅት ትንሽ ነው። አዎ እድሜው ረጅም ነው፣ ግን ይሄ ሪሶርሱን ነው የምልሽ በደንብ ቦታም አላገኘም። የተደራጀ አይደለም ነው። አዎ ቦታ ቢያገኝና ደግሞ የገንዘብም ችግር አለ። እሺ በየቀኑ ማታ አይነ ስውራን ሰዎች ይመጣሉ። ከምኒልክም ከጳውሎስም ይልካሉ ወደዚህ። ልክ አይነ ስውር ሲሆንባቸው እኛ ጋር ደውለው ኧረ ተቀበሉና ምን ይላሉ፣ ግን አቅም የለም ለማስተናገድ። ብቻ እዛ ስንሄድ አጼ ባዩሽ አበበን አገኘኋት። በጣም ደስ የምትል ሴት ናት። የሰጠችኝን ተስፋ እኔ ከአባ ቀጥሎ ሁሌ ማረሰው። እንዴ እኔ እኮ ራሷም እንደኔ ናት። እንዴ እኔ እኮ እንደዚህ ነበርኩኝ። ኧረ አይዞሽ ምንም ችግር ይኸው እኛ አለን። አባ አትመላለሱ፣ አባቴ አልቃሻ ነው እያለቀሰ ይነግራታል። አትመላለሱ እኔ አለሁኝ፣ ይኸው ከዚህም አሳፍሬ ልካታለሁ ዱላ እስከምትለምድ እንዲህ ብላ በቃ ማአት የተስፋ ዝርዝር ሰጠችው። ደስ አለው። በደስታ ደግሞ አለቀሰ። እዛ ባለፈው እኮ አንቺን ባገኝሽ እኮ እንዴት በበረታው ነበር ያላት። ከዛ አዲስ ህይወት ጀመርኩኝ ትምህርት። ምን ትምህርት ነው የጀመርሽው? ብሬል ነው መጀመሪያ እና ግን እኔ ብሬሉ በኋላ ላይ ስሰማ እዛው ኮምፒውተር የሚማሩ ልጆች አሉ። እዛ እንደ ኮምፒውተር የሚማሩ ልጆች ካሉ ማን ኮምፒውተር ይሻለኛል፣ ቤትም እኮ አለኝ ኮምፒውተር፣ ላፕቶፕ ኮምፒውተር አለኝ፣ እሱን መጠቀም እችላለሁ ምናምን ያልኩኝ። ብሬሉን ትንሽ ቀነስ እያደረኩ ወደ ኮምፒውተሩ ገባሽ ማለት ነው። ምክንያቱም እዛ ሆኜ ስጠይቅ ምን አለችኝ፣ የዛኔ ህግ ትማር ነበረ ዋናችን አጼ ማለት ነው አዲስ አበባ ዩኒቨርሲቲ። መማርኩ ትችያለሽ በጣም ቅርብ አድርጋ ስብር እንዳልኩ ስላየች ታንተን ትለኛለች፣ ታጽናናኛለች እና መማር እችላለሁ። ኦኬ
መማር የምችል ከሆነ ቶሎ ብዬ ኮምፒውተሩን ልማር። ምክንያቱም ኮምፒውተር ሲጠቀሙ አየሁ አንዳንድ ልጆች ሲመጡ እና አሳይመንት ምን ሰራለን በዚህ ምናምን ሲሉ ሰማዋቸው። ያልኩኝ ኮምፒውተርን በፍጥነት ተማርኩ። በ3 ወር ውስጥ የኮምፒውተሩን ስልጠና ቻልሹ? ቤዚክሱን በቃ ኤምኤስ ወርድ ላይ መጻፍ፣ ኤክሴል ሺት ላይ የሆነ ትንንሽዬ መደመር፣ መቀነስ፣ መስራት ምናምን እነዚህ ነገሮች መሰረታዊ የኮምፒውተር እውቀቶችን ማለት ነው። እነሱን ቻልኩ በ3 ወር። ዋው በጣም ደስ ይላል። እሺ ከዛ ቤትም ሆኜ ከዛ ደግሞ ይሄ አይን አስሮ መጻፍ ምናምን በፍጥነት መጻፍ እዛ የሚያስተምሩኝን ቤት በቃ ትለማመጫለሽ። ቢዚ ሆንኩ። በጣም ደስ ይላል። ከዛ በተጨማሪ ፖፕ አንቶኒ የሚባሉ አንድ ሰባኪ የእህቴ ጓደኛ ታመጣልኝ ነበር የእንግሊዘኛ ስብከት። እሺ የኖርዝ አሜሪካ ሰባኪ ናቸው። እሺ እና እሳቸውን ሰማቸዋለሁ። በጣም ይሄ ውጪ ሀገር ላይ ሆኖ እግዚአብሔርን በዚህ በኃጢአት መሀል ሆኖ እግዚአብሔርን በቃ በፍጹም ማምለክ ከነሱ ከሳቸው ይሄን ተምሬያለሁ። እና እሱን እንደዛ ተማርኩ። ከዛስ ወዴት? እዛ ያው በተጨማሪ ቤት እያለሁ በቃ እንደዚህ ይሄ በ3 ወር ውስጥ ብዙ የብርሃን አድማስንም ብርሃኑ አድማስ በጣም ነው የምወደው። ብዙ ስብከቶቹ ጉልበት ሰጥተውኛል። የዳንኤል ክብረትም በጣም ብዙ ስብከቶች ያግዙኝ ነበረ። ከእግዚአብሔር አንቅደም እንደዚህ የሚል ይቅርታል። ከእግዚአብሔር አንቅደም የማረሳው ምንድነው በቃ የሱ ጊዜ አለው። ቀድመህ አምጣ ስንለው የሆነ ያልተገባ ህይወትም ሰጥቶ ልንወድቅ እንችላለን እና እሱ የወደደው ጊዜ መልካም ነው ይላልና እሱ የወደደው ጊዜ መልካም ነው እና እንደዛ እየበረታው እየተገነባው አዲስ አበባ ዩኒቨርሲቲ ገባሽ ነው። እንዴት ማለት ሐዋሳ ዩኒቨርሲቲ ነበር ሲቪል ኢንጂነሪንግ ነው የተማርሽው? አሁን ትንሽ የ3 ወር ኮምፒውተር ስልጠና ነው መሰረታዊ ስልጠና ነው ያገኘሽው። አይነ ስውር ሆነሻል። የብሬል ትምህርት አልተማርሽም። እንዴት ወደ አዲስ አበባ ዩኒቨርሲቲ ገባሽ? አዲስ አበባ ዩኒቨርሲቲ ለመግባት መጀመሪያ የትራንስፈር ማግኘት ነበረብኝ። ከሐዋሳ ዩኒቨርሲቲ። እሺ ከዛ ሐዋሳ ዩኒቨርሲቲ የነበሩ ልጆች ጓደኞቼ ይዛ አይደሉ የመመረቂያ ዓመታቸው ላይ አይደሉ እና እነሱን ዶክመንቶችን እንዲላክልኝ አስደርጉልኝ አልኳቸው። እንደዛኔ እምቢ ተባለ ማለት ነው። በቃ በሰው አይቻል ራስሽ ሄደሽ እንደዛ ሲባል በቃ ደግሞ ጊዜው አሁንም ብትመጪ አንቺም አናስተናግድሽም ነገር አሉ ማለት ነው። እዛ እስኪመረቁ መጠበቅ ነበረ። ከተመረቁ በኋላ ነሐሴ ላይ እኔና አባቴ ሄደን ዶክመንቶቼን አመጣው። እዛ የትምህርት የጤና ሁኔታዬንም የሚያሳይ ነገር አዘጋጀውና ከዚህ ከአዲስ ህይወት ደግሞ ደብዳቤ ድጋፍ እነዚህን ሁሉ ይዤ ሄድኩኝና እዚህ ትራንስፈር አድርጎኝ ስል ችግር ተፈጠረ። ከ2 ዓመት ተኩል በላይ አሁን ለምሳሌ የ5 ዓመት ትምህርት አይደለ ሲቪል ኢንጂነሪንግ ከግማሽ በላይ ከተማሽ ኮስት ሼሪንግ መክፈል አለብሽ አለ። በጣም ተናደርኩ። ብሩ መከፈሉ ሳይሆን እኔ ያለሁበትን ሁኔታ ለምን አይረዱም ማለት በቃ በዚህ ሁኔታ ውስጥ እንዴት ነው አሁን ልሰራበት የማልችለውን ነገር መከፈል ተባየው እንደ ህግ በጣም የሚያናድደኝ ህግ ነው። አላቅም አሁን ምን ያክል ተስተካከለ። ተከራከርኩ። አልከፍልም ትቀበሉኛላችሁ እልህኛም ነኝ። ከዛ አይረሳኝም ሰውየው እመቤት ከህጋችን ውጪ ልናስተናግድሽ አንችልም ውጪልን ሆነ። እዛ አባቴ ያለቀሰ ልቀሻለኝ ነው በጣም እዛ እንደዛ ሲል ደነገጠ። በጣም ደነገጠ። ያዛ ዶክመንቱ እንዲያደርግና ገሊት የምትባል ሴትዮ ምንድነው መማር የፈለግሽው ምናምን ሲለኝ ሶሻል ወርክ አልኩት ማለት ነው። ጥሩ ነው ሲባል ሰምቻለሁ። እዛ ሲልከን እዛ ያገኘችን ሴትዮ መልአክ ናት ማለት ነው። ገና ስታየኝ ነው በቃ እንትን ያለችው ያልሽ አሁን ማደርገው አለች። በቃ ሌላ መስመር ሄዳ እኔ አስተካከለችኝ በላይ ነው ግን አስተካክለልሽ በቃ ከህግ ወጣ ነው ህግ ወጣ። ምክንያቱም ብር መክፈሌን የሚያሳይ ነገር ማምጣት አለብኝ ምናምን ሪስክ ወሰደች። እንደ አዲስ ተመዝጋቢ ከ12 እንዳለፈ አድርጋ መዘገበች ማለት ነው።
እና በጣም ላመሰግናት እፈልጋለሁ። እግዚአብሔር ይስጣት። ምናልባት ተምሳሌትን የምታይ ከሆነ ዛሬ ትመሰገናለች ካስታወሰችው። እግዚአብሔር ይስጣት። የምታስታውሰኝ ይመስለኛል። ግቢ ውስጥ ሁሌም ስታየኝ ደስ እያላት ነው ሰላም የምትለኝ ነበር። ሲላል እና ከዛ ሶሻል ወርክ ተቀላቀልሽ ከአንደኛ ዓመት ጀምረሽ ማለት ነው። ግቢ እንዴት ነው አልልሽም፣ 4 ዓመት ተምረሽ በደንብ አይተሽዋል። እንትን ነበርኩኝ አንድም በጣም ወደ ሃይማኖት እየቀረብኩ ስለነበረ ብዙም ጫጫታ ሁካታ ሰውን ብዙ አልፈልግም። ብቸኝነትም ደግሞ አይሰማኝም። የሚገርምሽ በጣም ሁሌም ደህና ነበርኩኝ። እመጣለሁ ግቢ ዶርም አለኝ። ዶርም ውስጥ አይነ ስውራን ይሄ ከልጅነታቸው ጀምሮ አይነ ስውራን የሆኑ ልጆች አሉና የመጀመሪያ ቀን እንደውም ትዝ ይለኛል። ልክ ዶርም ገብቼ ጫፍ ላይ ሄድኩኝና ቁጭ አልኩ ማለት ነው። እህቴ መጣች አስቀምጣኝ ምናምን ክላስ 3 ሰዓት ስለምገባ ሂጂ ያልኳት ማለት ነው። ቁጭ ብለን እናንተ ደንባሮች ምናምን ይባባላሉ እርስ በርስ ማለት ነው። ለምንድን ነው ደንባራ የሚባባሉት? ቀልድ እንደሆነ አላወቅሽም። ከዛ ትንሽ ቆይቶ ደግሞ አንቺ ውር ኧረ እቺ አዲስ ውር ናት መሰለኝ ብለው ደካሙ ማለት ነው። እኔን መሆኑ ገባኝ የሚያዋሩት። ኦኬ እንደዚህ ነው ማለት ነው። አዎ እንዲህ ነው ለካ። ምን በዛ ግን በቃ ትንሽ አቮይድ ማድረግ አለብኝ እነዚህን ሰዎች። እኔ ገና አልበረታውም ማለት ብበረታም ገና ነኝ። እዛ ብቻዬን መንቀሳቀስ ጀመርኩኝ። ባኳችሁ ሰው አትፈልግም ምናምን ይሉኛል። ያው ክላስ ሄድ ብቻ አንዲት ልጅ አለች ጭላንጭል ማለት በደንብ የተሻለ ታያለች። ሶሻል ወርክ ናት እና ትወጫለች ትለኛለች፣ ትይዘኛለች፣ አብራኝ እንቀሳቀሳለች። ኬኑን ለመድሽው? አዎ በነገራችን ላይ አንድ ያልነገርኩሽ ማርያም እያለው እኮ ብርሃኔ ትንሽ ከፍ ብሏል። ትንሽ ስለዚህ መንገድ ምናምን ይዘሽ አይከብድሽም ነው በዱላው? አዎ ማርያም እያለው ልክ 1 ወር ከ15 ቀን አካባቢ እንደሆነ የሆነ ቀን ላይ የእህቴ ባል ሲመጣ ከሩቅ ስልሽ በ3 እርምጃ ምናምን አሜነህ እንዴ ያልኩትኝ። በጣም ወደ የእህቴ ባል ነው። በጣም ኮቴውን ሰምተሽ አይደለም የሆነ ቁመናውንና የሆነ ያክል ነገር ለየሁት። ደስ አለው፣ በጣም ደስ አለው። ለየሽኝ አየሽኝ ምናምን ብለው እና እይቴም ትንሽ ነበረኝ። ጭላንጭል አግኝቼ ነበረ እዛው እና በሱም እየተደገፍኩ እቺ ልጅም እያገዘችኝ ክላስ እመላለሳለሁ። ግን ክላስ ከመሄድ ውጪ አልፈልጋት። ክላሴን ስጨርስ እወጣለሁ። ምስካየ ኅዙናን መድኃኔዓለም አለ። 1-2 ቀን አሳይታኛለች እህቴ። ቀስ ብዬ ዱላዬን ይዤ እሄዳለሁ። እዛ ግቢ ስገባ የሚሰማኝ ሌላ ነገር ነው። በቃ በጣም ከራሴ ጋር ሆነን በጣም ደስ የሚል ስሜት ይሰማኛል። እና በቃ ምስካየ ማለት ያንቺ መደበቂያ ምስካየ ኅዙናን ምስካየ ናት። እና እዛ ሆናለሁ። ከዛ በኋላ ደግሞ የሆነች ከክላስ ውስጥ የሆነች ልጅ እንዴት ማንበብ የሆነ እኔ መሸምደድ አልችልም። ምህንድስና ስለተማርኩ ቁጥር ላይ ነው ትኩረት የምታደርገው የነበረው። ኮንሰፕት ነው ምን ይዘው እንጂ ሽምድድድ ማድረግ ነው አልችልም። እና እያየሁ ታነብና ላይክ በቃሏ ትለዋለች ምናምን እንደዚህ ነው የሚሸመደደው። ላይክ ሁለተኛው ሴሚስተር በጣም ቆንጆ ግሬድ መጣ ማለት ነው። የመጀመሪያው ትንሽ ቀንሶብኝ ነበር። እንደዛ እያልኩኝ እየተማርኩ ቀጠልኩኝ። የምርቃት ጊዜ ደረሰ። በጣም እጅ ከፍተኛ ማዕረግ ተመረኩኝ። በጣም ይደንቃል። አዎ በጣም ማለት በጣም ትልቅ ነገር ነው እኮ አይደል? በጣም ድጋሚ እንደ አዲስ ተምሮ በጣም አይደል? በአዲስ መንገድ ከልጅነት የተማርሽበት መንገድ ስተሽ ድጋሚ እንደ አዲስ ትምህርት ተምሮ በከፍተኛ ማዕረግ በጣም የሚደንቅ ነገር ነው። በጣም እጅግ ከፍተኛ ማዕረግ እና ወቅቱ ጠቅላይ ሚኒስትሩ የነበሩበት ጊዜ ነበር። አዎ 2009 ማለት ነው። እሺ 2011 ማለት ነው የተመረቀው። እና በቃ እሱ ነው እንትናችንንም እጅ ከፍተኛ ማዕረግ ከከፍተኛ ማዕረግ ጀምሮ ላሉት እየጨበጠ እያመሰገነ ነበረ ያስመረቀን። ደስ ይላል። ደስ የሚል ነበር። እኔ ማለት መመረቅ ላይክ የእናትና የአባቴን ልዩ መሻት የለም። እሱን መፈጸም ነው የኔ ዓላማ በቃ። ምክንያቱም አለመመረቄ ለእናቴ ራስ ምታት ከማህበረሰቡ አንሳለች፣ ትወቅሳበታለች። ስለዚህ ይሄንን አቺቭ ማድረግ አለብኝ ብዬ በቃ ለኔ እንደ ትልቅ ግብ ነው። በጣም ትልቅ ግብ እኮ ነው። በጣም እሱ
እሱን አደረኩኝ። ቤት ውስጥ በጣም ደስታ ነበር። ትልቅ ፕሮግራም ነው የተደረገው። ተደገሰልሽ? የበቃ 3 የወርቅ ሐብል ተሰጠኝ። ደስ ይላል በጣም። የእህቴ ባሎች አባትሽን ራሱ ማየታቸው በጣም ትልቅ ነገር ነው። አዎ እዛ ወዲያው ወጣሁኝ፣ ስራ አገኘሁኝ። እንዴት ነው ላንቺ እንደዚህ ቀላል ይሆነልሽ? እግዚአብሔር አምላክ በእውነቱ ቀላል አይደለም እኮ ስራ ማግኘት ታውቂያለሽ እንዴ? ለአካል ጉዳተኛ አይታሰብም፣ በጣም አይታሰብም። እና በዛ ጊዜ ኢትዮጵያን ሴንተር ፎር ዲሴቢሊቲ ኤንድ ዴቨሎፕመንት የሚባል ድርጅት ምንድነው አካል ጉዳተኞችን በተለይ ሴት ከሆኑ መቅጠር እያበረታታ ነበረ። እዛ እኔ ስፈተን በጣም ደስ አልኳቸው። ከብዙ ልጆች መሀል ነው የወሰዱኝ። እውነት ለመናገር በጣም እኮ ነው ደስ የምትይው። ታዲያ እንትን ነው ይሄ በቃ በጣም እንትን ነበረኝ። ይሄ ኢነርጂ ጥሩ ነበር። በቃ ተስፋዬ እግዚአብሔርን ምን ስታደርግ የለም በቃ በሱ እመካለሁ ማለት ነው። ከእግዚአብሔር ጋር በጣም ከመጣላት ከዛ ድጋሚ በጣም ወደ ማመን ጭራሽ በቃ እኔ አሁን እንትን አይነ ስውራን ራሱ ያው ሁሉም አይደሉም። አልፎ አልፎ ምን ይላሉ? ምንድነው እኛን መመጽወቻ ሊያረጋን ነው እንዴ? እኛ መጽደቂያ ነን እንዴ? አይነት በጣም ከባድ ነገር ነው የሚናገሩትና ሁሉም የራሱ መከራና ጸጋ አለው እና በመከራ ደስ ይበላችሁ ነው እና ደስ ካለን ይሄ በሁሉም ነገር እረፍት እንድናገኝ ያደርግ መከራው ራሱ እንዳይከብደን የሆነ ኃይል ይሰጠናልና አንዳንዴ ይሄ ችግሩን የአመጽ እና እግዚአብሔርን የመኮነኛ ምክንያት ካረግ ነው የባሰ እየወደቅን ነው የምንሄደው። በራሴም ስለማውቀው ከኔ ተማሩ። እኔ በማመጼ በመነታረኬ ከእግዚአብሔር ጋር ምንም የመጣ ነገር የለም። ይልቁንስ ሳመሰግን እንዴት የልብ ብርታትና ሰላም እንዳገኘሁ እላቸዋለሁና ይሄንን የሚሰሙ አይነ ስውራን በደንብ ይረዱታል ብዬ አስባለሁ። ምክንያቱም ብዙ ጥያቄዎች ነው ለአይነ ስውራን ብቻ ሳይሆን በዕለት ተዕለት ኑሯችንም እኮ በብዙ እናማረራለን፣ በብዙ ደግሞ እንደሰታለን አይደል? በጣም ስለዚህ ይሄ በጣም ብርታት ይሆናል ብዬ አስባለሁ። በጣም ምን ሳይንሱ ራሱ እኛ ትንሽ ካውንስሊንግ ያው ቤዚክ የሆነ ካውንስሊንግ ጀነራል ሳይኮሎጂ ምናምን ነው ስጃለሁ። ስትሬንግስ ፐርስፔክቲቭ የሚሉት አለ። ስትሬንግስ ፐርስፔክቲቭ መሰለሽ ላይክ ካውንት አድርገሽ አንቺ ውስጥ ያለውን ጠንካራ ጎኖችሽን አይተሽ እሱ ላይ አተኩረሽ ከሰራሽ ሞር እንትን እያረሽ ትራይቭ እያረሽ ትይያለሽ። በጣም ውጤታማ የሆንሽ ኢነርጂ ይሄ ሳይኮሎጂካል ዌልቢንግሽም በጣም አሪፍ እየሆነ ከማህበረሰብ ጋር ያው እነሱ ማህበረሰብ ሳይኮሎጂ ምናምን ነው የሚሉሽ ከእግዚአብሔር ጋር ያለሽ ግንኙነት ላይ ወደ ላይ እንትን አይሉ ወደ ውስጥሽና ወደ ጎንሽ ሰላም ትሆኛለሽ እና ሳይንሱ ራሱ ሳምሃው ይቀበለዋል። በሳይንስ ማመን እንደሚፈልግ ሰው ማለት ነው። ይሄ የለበጎ ነው ደግሞ ስሜት ከስትሬንግስ ፐርስፔክቲቭ ጋር በጣም ይሄዳል። እሺ ከዛ ስራ ተቀጠርሽ? ስንት ብር ተቀጠርሽ? ኢንተርንሺፕ ነው የገባሁትና መጀመሪያ ኢንተርን ሆነሽ 3 ወር ያቆዩሽና በዛው የሚፈልጉትን ነገር እያሰለጠኑ ያቆዩሽና ነው ወደ ስራ የሚቀጥሩሽ። በትክክል እሺ። 2500 ብር ነው የተቀጠርኩት። 2500 ብር እና በእኛ ቤት ህግ አባቴ ልክ የመጀመሪያ ደሞዝሽን ስታመጪ ተመረቂበታለሽ እንጂ ያንቺ አይሆንም። አዎ እዛ በህግ ገዛሁኝ ተፈልገው በ2500 ብር በቃ የእህቴ ባል ያሳዝነኛል። ያልገባበት የለም እሱ ሊሞላ 2500 መጨመር አይቻልም? አይ ቲንክ ጨምረው ገዝቶልኝ ደስ በቃ ተገዛበት። በዛ ደግሞ ተገዛ ተመረኩበት። አባቴ በጣም ደስ አለው፣ እናቴ በጣም ደስ አላት፣ ቤቱ ሁሉም ደስ አላቸው። ከዛ ከ3 ወር በኋላ ደግሞ ቋሚ ቅጥር ሆንኩኝ። 2 አመት ሰራው እዛ ድርጅት ውስጥ። ከ2 አመት በኋላ እንደገና የማስተርስ እድል አግኝቼ አዲስ አበባ ዩኒቨርሲቲ ማስተርስ ደግሞ ተማርኩኝ ማለት ነው በነጻ ስኮላርሺፕ። ከ2 አመት በኋላ ከ2 አመት እዛ ሰራሁኝ። ከዛ ማስተርሴንም በጣም በቆንጆ ውጤት እግዚአብሔር ይመስገን ተመረኩኝ። ማስተርሴ ዴዲኬት የማደርገው ለእናቴ ነው። እናቴ ምን ትላለች? እኔ እዚህ ቤት ማንም አንድ ሰው ማስተርስ የለውም እና በቃ ይሄንንም ፍላጎቷን እሞላላታለሁ እላለሁ በልቤ ማለት ነው። እና
ተማርኩኝ። ደስ አላት። እሷ ናት የመጀመሪያውን አባቴ ነበር የገባው። አባቴና እህቴ ሚሊኒየም ስንመረቅ ሁለተኛውን እሷ ገባች። ተመረኩ። እንደዛ ሆነ። እንደገና ኢሲዲዲ እድገት አግኝቼ ፕሮጀክት ኮኦርዲኔተር ሆኜ በጣም በቆንጆ ደሞዝ አሁን በመስራት ላይ እገኛለሁ። ኢንሻአላህ በጣም 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 ድንቅ የሆነ ታሪክ ነው ያለሽ። በጣም ለብዙ ሰዎችም ተምሳሌ ትሆኛለሽ ብዬ አስባለሁ። በደንብ ይሄንን ፕሮግራም የሚከታተሉ ሰዎች ከአንቺ ህይወት ብዙ ልምድ እንደሚያገኙ፣ ከመነሳት መውደቅ፣ ከመውደቅ ደግሞ መነሳት እንደሚቻል በደንብ የሚያዩበት ይመስለኛል። አሁን በምን ሁኔታ ላይ ነው ያለሽው? የብዙ ቦርድ ሜምበር እንደሆንሽ ነግረውኛል። የበላይ ጠባቂ እስካሁን አይደል? ያው እንትን ነው ይሄ በተለይ አዲስ ህይወት የአይነ ሱራ ማዕከል ላይ እሱ ላይ ቦርድ ሜምበር ነኝ። ቦርድ ሜምበር ከሚለው ግን የተሻለ በጣም ወደ ቮለንቲር ነኝ፣ በጎ ፈቃደኛ ነኝ ብል ደስ ይለኛል። ጊዜ ኖሮኝም በደንብ ባገለግል ደስ የሚለኝ እዛ ነው። ምክንያቱም እኔ በደንብ የበረታሁበት በቃ ህይወቴን እንደ ድልድይ እንደ መሸጋገሪያ ያገኘሁበት ነው። አሁን ከጊዜ በኋላ ሰዎች አይነ ስውር ነን ብቻ አይደለም ብዙ አይነት ጉዳት ያገኛቸውና ቤታቸው እስክትት ብለው በቃ ያለ ነገር ይጨልምባቸዋል። አዎ። እና እንደዛ አይነት ለሆኑ ሰዎችን እግዚአብሔር ፈቅዶላቸው ወደኛ ሲመጡ ተስፋ ለመስጠት እንሞክራለን። ተስፋ ያው እግዚአብሔር ነው። እግዚአብሔር እንደ ሰው ማጽናናት የለም፣ እንዲረጋጉ ማድረግ፣ ከዛ ስልጠናዎች እንዲያገኙ ማድረግ፣ ከዛ ትምህርታቸውን ከሆነ ትምህርት እንዲቀጥሉ፣ ስራ ከሆነ ስራ እንዲቀጥሉ የልምድ ልውውጥ እናዘጋጃላቸዋለን። ከቤተሰብ ጋር ተገናኝቶ እንዲረጋጋ እናደርጋለን። ይሄን እወደዋለሁ፣ ይሄን እሰራለሁ። ሌላ ቦታ ያው የኢትዮጵያ ናሽናል አሶሲዬሽን ፎር ዘ ብላይንድ የሴቶች ቼርፐርሰን ነኝ። የሴቶች ማስተባበሪያ ክፍል ቼርፐርሰን ነኝ። እነዚህን ይመስላሉ እንግዲህ ያሉኝ ኤንጌጅመንቶች አሁን ካለኝ ስራ በተጨማሪ ማለት ነው። በጣም ደስ ይላል። ወይኔ ታሪክሽን ስላጋራሽን በጣም ደስ ብሎናል። በሀገሬ ቴሌቪዥን ስም እጅግ አድርጌ አመሰግንሻለሁ። እኔም በጣም አመሰግናለሁ። እንግዲህ ውድ ተመልካቾቻችን ታሪኩ እንደተከታተላችሁት ነው። ሁላችሁም በየቤታችሁ የተለያየ አይነት ታሪክ ይኖራችኋል። ያስተምራል ብላችሁ የምታስቡ ከሆነ ከታች በምናስቀምጥላችሁ ስልክ ቁጥሮች እየደወላችሁ ታሪካችሁን ብታጋሩን፣ ይሄ የህይወት ተሞክሮ ይጠቅማል ብትሉን ደስ ይለናል። ፍሬህይወት ታደሰ ነበርኩ ፕሮግራሙን ያዘጋጀውላችሁ የቆየሁት። አብራችሁን ቆዩ።